እስኪ አንድ ጥያቄ ልጠይቅሽ። የፀጉርሽን ርዝመትና ውበት ለመጨመር ስትይ እስከ ዛሬ ድረስ ስንት አይነት ውድ የፀጉር ማስኮችንና ቅባቶችን ገዝተሻል? ምን ያህልስ ውጤታማ ናቸው? ብዙ ጊዜ የምንገዛቸው ውድ ነገሮች ለጊዜው ያሳምሩታል እንጂ ከጥቂት ቀናት በኋላ ፀጉራችን መልሶ ሲደርቅና ጫፉ ሲሰነጠቅ ማየታችን የተለመደ ነው። በዚህ ተስፋ ቆርጠሽ የኔ ፀጉር እድገቱ ይሄው ነው ብለሽ አምነሽ ተቀብለሽ ሊሆን ይችላል። ነገር ግን ችግሩ የፀጉርሽ ተፈጥሮ አይደለም። ዋናው ሚስጥር ያለው ያለምንም ውድ ነገር በቤታችን ውስጥ የምንፈጽማቸውን የዕለት ተዕለት ልማዶች ማስተካከል ላይ ነው። ሌላ የተፈጥሮ ውህድ ወይም ውድ ቅባቶችን ከመሞከርሽ በፊት ካንቺ የሚጠበቀውንና በቀላሉ ለፀጉርሽ የሚገባውን እንክብካቤ ስጪው። ዛሬ በዚህ ቪዲዮ ሳይንሳዊ መሰረት ያላቸውና የፀጉርሽን የእድገት ፍጥነት በእጥፍ ሊጨምሩ የሚችሉ 6 ወሳኝ የሆኑ ድብቅ ሚስጥሮችን ደረጃ በደረጃ አሳይሻለሁ። እነዚህን ቀላል ዘዴዎች በአግባቡ መተግበር ስትጀምሪ ፀጉርሽ ሳይበጣጠስና ሳይሰበር እንዴት በፍጥነት መርዘም እንደሚጀምር በአጭር ጊዜ ውስጥ በተግባር ትመሰክሪያለሽ። ወደ ዋናው ትምህርት ከመሄዳችን በፊት ግን በአሁኑ ሰዓት የአንቺ ፀጉር ከሁሉ በላይ የሚያስቸግርሽ ትልቁ ፈተና ምንድን ነው? ፀጉርሽ በጣም መድረቅ፣ መበጣጠስ ወይስ በፍጹም አለማደግ? የአንቺን ዋና ችግር አሁኑኑ ኮሜንት ላይ ጽፈሽ አጋሪኝ። በሚቀጥለው ቪዲዮ ለእነዚህ ችግሮች የሚሆኑ ልዩ መፍትሄዎችን ይዤ እንድመጣ የሁላችሁንም ኮሜንት በጥሞና አነባለሁ። አሁን በቀጥታ ፀጉርሽን ወደሚያለመልመው ወደ መጀመሪያው ታላቅ ሚስጥር እንለፍ። አንደኛው ፀጉርን በትክክለኛው መንገድ ማበጠር ነው። አብዛኞቻችን ማበጠርን እንደ አንድ ተራ የዕለት ተዕለት ተግባር ነው የምናየው። ነገር ግን የፀጉር አበጣጠራችን በፀጉራችን ጤንነትና እድገት ላይ ቀጥተኛና ትልቅ ተጽዕኖ መፍጠር የሚችል ዋና ቁልፍ መሆኑን ስንቶቻችን እናውቃለን? በዓለም ላይ ያሉትን እጅግ ውድ እና ምርጥ የሚባሉ የፀጉር መንከባከቢያዎችን ብትጠቀሚ እንኳን ፀጉርሽን በትክክለኛው መንገድ ማበጠር ካልቻልሽ ፀጉርሽ የተስተካከለ እድገት ሊኖረው ፍጹም አይችልም። ብዙ ጊዜ ፀጉራችንን በልማድ በችኮላ ወይም በግዴለሽነት ስናበጥረው ፀጉራችን እንዲሰበር ከነስሩ እንዲነቃቀልና የፀጉራችን ጫፍ ለሁለትና ለሶስት እንዲሰነጠቅ ወይም መንታ እንዲሆን እናደርገዋለን። ለዚህ ነው ፀጉርን የምናበጥርበት መንገድ በጣም የሰከነ፣ የተረጋጋና የተወሰነ ጥበብ የተሞላበት መሆን ያለበት። ስለዚህ ሁል ጊዜ ማበጠሪያ ከመንካታችሁ በፊት በመጀመሪያ የተያያዙና የተጠላለፉ ፀጉሮችን በጣቶቻችሁ በጥንቃቄ ማላላትና ማፍታታት ያስፈልጋል። ከዚህ ቅድመ ዝግጅት በኋላ ሳይጎዳ በቀላሉ ለማበጠርና ለማፍታታት የሚያስችሉንን 3 ዘዴዎች እንይ። የመጀመሪያው ዘዴ የውሃና የኮንዲሽነሩ ውህድ ወይም ዲሃይድሬሽን ሚክስ የሚባለውን መጠቀም ነው። ይህ ዘዴ በጣም ቀላል ግን ውጤታማ ነው። ጥቂት የማይባል መጠን ያለው የፀጉር ኮንዲሽነር ከንጹህ ውሃ ጋር በደንብ እናዋሃዳለን። ይህንን ውህድ በተለይ በስፕሬይ መርጫ ዕቃ በመጠቀም ፀጉራችንን ቀስ እያልን እናርሰዋለን። ይህንን ስናደርግ ኮንዲሽነሩ የፀጉራችንን ዘለላዎች በማለስለስ ማበጠሪያው በቀላሉ እንዲንሸራተት ያደርገዋል። በምናበጥርበት ጊዜ የሚፈጠረውን ግጭት በመቀነስ ፀጉር እንዳይሰበርና እንዳይነቃቀል ትልቅ መከላከያ ይሆናል። ቀጣዩ ዘዴ ደግሞ የተልባ ጄል መጠቀም ነው። ተልባ በውስጡ ከፍተኛ መጠን ያለው ኦሜጋ 3 የያዘ በመሆኑ ለፀጉር ጥንካሬና ፈጣን እድገት እጅግ አስደናቂ ጠቀሜታ አለው። ይህንን ተፈጥሯዊ ማፍታቻ በቤት ውስጥ ለማዘጋጀት 2 ኩባያ ንጹህ ውሃ እናፈላና ሩብ ኩባያ የተልባ ፍሬ እንጨምርበታለን። ውፍረቱ ልክ እንደ ጄል እስኪሆን ድረስ ለጥቂት ደቂቃዎች አብሮ እንዲፈላ እንተወዋለን። እዚህ ጋር ትልቁ ሚስጥር ያፈላነውን ተልባ ሳይቀዘቅዝ ወዲያውኑ ማጥለል ያስፈልጋል። ምክንያቱም ተልባው ከቀዘቀዘ በኋላ ስለሚረጋና ጄሉን ለይቶ ማውጣት እጅግ አስቸጋሪ ስለሚሆን ነው። ይህንን የተፈጥሮ ጄል ወደሚመቸን ዕቃ ገልብጠን ከቀዘቀዘ በኋላ ፀጉራችን ላይ እየቀባን እናበጥረዋለን። ፀጉርን እንደ ሐር ያለሰልሰዋል። የመጨረሻው ዘዴ ደግሞ የሬት ጀል መጠቀም ነው። ሬት በውስጡ ለፀጉር ጤንነት እጅግ ተስማሚ የሆኑ የተፈጥሮ ቅባቶችንና ኢንዛይሞችን ይዟል። የሬት ጀልን ፀጉራችን ላይ ስንቀባው ተፈጥሯዊ የሆነ የመለጠጥና የመለስለስ አቅም ስለሚሰጠው በጣም የተያያዘን ፀጉር እንኳን ያለምንም ስቃይ በቀላሉ ለመበተን ያስችለናል። ከዚህም በተጨማሪ የራስ ቆዳችንን እርጥበት በመጠበቅ ከፎረፎርና ከማሳከክ ይከላከላል። ስለዚህ ከ3ቱ ውስጥ እናንተ የሚመቻችሁን ዘዴ በመጠቀም ፀጉራችሁን በሚገባ ማበጠር ትችላላችሁ። ለማያቋርጥ የፀጉር እድገት ሁለተኛው መፍትሄ በትክክለኛው መንገድ መታጠብ ነው። ፀጉራችንን ስንታጠብ የምንሰራቸው ስህተቶች በጣም ጥቃቅን ቢመስሉንም በፀጉራችን ጤንነትና እድገት ላይ ግን የራሳቸው የሆነ ትልቅ ተጽዕኖ አላቸው። ለመታጠብ የምንጠቀምበት ውሃ፣ የምንመርጠው ሻምፖና ኮንዲሽነር እንዲሁም አጠቃቀማችን የተስተካከለ ከሆነ በአጭር ጊዜ ውስጥ አስደናቂ ለውጥ ማየት እንጀምራለን። በመጀመሪያ ፀጉርን ለመታጠብ የምንጠቀመው ውሃ በጣም ቀዝቃዛ ወይም በጣም የሞቀ መሆን የለበትም። ይልቁንም ከቅዝቃዜው ለቀቅ ያለ ወይም በመጠኑ ለብ ያለ ውሃ መጠቀም ይመከራል። ለመታጠብ ሁል ጊዜ የሞቀ ውሃ የምትጠቀሚ ከሆነ የራስ ቆዳሽ ይደርቃል፣
ይህም ወደ ፀጉር መነቃቀልና ወደ ጫፍ መሰንጠቅ ያመራል። ሁለተኛ፣ የምንገዛቸውን ምርቶች ይዘት በጥንቃቄ መመልከትና በተለይ ሳልፌት ፍሪ የሆኑ ሻምፖዎችን መምረጥ ያስፈልጋል። በምትታጠቢበት ወቅትም ሻምፖውን ለራስ ቆዳሽ ብቻ ልታደርጉ ይገባል። የራስ ቅልሽን በደንብ ማሸት ይኖርብሻል። ነገር ግን የፀጉርሽን ዘለላዎች በሻምፖ ማሸት የለብሽም። ሌላው ማንም የማይነግርሽ ድንቅ ሚስጥር ሻምፖሽን ከመጠቀምሽ በፊት ከንጹህ የቡና ዱቄት ጋር ማዋሃድ ነው። ይህ ልማድ የራስ ቆዳ ላይ ያለውን የደም ዝውውር በከፍተኛ ሁኔታ በማፋጠን የፀጉር እድገትን ያፋጥናል። ከዚህም በተጨማሪ የራስ ቆዳ ላይ የሚፈጠርን ፎረፎርና ማሳከክን ይቀንሳል። የቅባት ክምችትን በደንብ በማስወገድ ቆዳሽ ንጹህና ጤናማ እንዲሆን ይረዳል። በአንጻሩ ደግሞ ኮንዲሽነርን ለፀጉርሽ ዘለላዎችና ለጫፎቹ ብቻ መጠቀም አለብሽ። ኮንዲሽነር የራስ ቆዳሽን ፍጹም መንካት የለበትም፣ ምክንያቱም የራስ ቆዳ ቀዳዳዎችን በመድፈን ለፀጉር መነቃቀልና ለሌሎች ጉዳቶች ምክንያት ሊሆን ስለሚችል ከፍተኛ ጥንቃቄ ማድረግ ያስፈልጋል። ሶስተኛ፣ ፀጉርን ከታጠብን በኋላ ማድረግ ያለብን እንክብካቤ ነው። ፀጉራችንን ከታጠብን በኋላ የምንከተላቸው የማድረቂያ መንገዶችና የምናደርገው እንክብካቤ በእድገቱ ላይ ትልቅ ተጽዕኖ አላቸው። ብዙዎቻችን ሻወር ቤት ውስጥ ፀጉራችንን በወፍራም ፎጣ አጥብቀን እናሻለን። ይህ ትልቅ ስህተት ነው፣ ምክንያቱም ፀጉር በውሃ ሲርስ በውስጡ ያሉት ሃይድሮጅን ቦንዶች ይላላሉ። በዚህ ምክንያት እርጥብ ፀጉር እጅግ በጣም ደካማና በቀላሉ የሚሰበር ይሆናል። ከዛም ይህን ደካማ ፀጉር በፎጣ ስናሸው ሆን ብሎ ፀጉርን እንደመበጠስ ይቆጠራል። የፎጣው ሻካራነት የፀጉርን ተፈጥሯዊ መከላከያ ሽፋን ይልጠዋል። ይህ ሽፋን ከተነሳ ደግሞ ፀጉር እርጥበት ማቆየት ያቅተዋል። ጫፉን በቀላሉ ለሁለትና ለሶስት ይከፈላል። በምትኩ ለስላሳ የጥጥ ፎጣ መጠቀም ያስፈልጋል። ፀጉርሽን ስታሺ ዝም ብለሽ ውሃውን እንዲመጥልሽ ብቻ ጠቅለል አድርገሽ ያዢው። ይህም ፍትጊያንና መነቃቀልን ይቀንሳል። ከዚህም በተጨማሪ ፀጉርን ከታጠቡ በኋላ በፍጥነት መተግበር ያለበት አንድ ወርቃማ ሚስጥር ፀጉር ሳይደርቅ ገና በእርጥቡ ላይ ቅባት መቀባት ነው። እስኪ ነገሩን በምሳሌ እንየው። ፀጉራችን ልክ እንደተጠማ ሰው ነው። ፀጉራችን 100% እርጥበትና ልስላሴ የሚያገኘው ከውሃ ብቻ ነው። የቅባት ዋና ስራ ደግሞ እርጥበት መስጠት ሳይሆን የገባውን ውሃ ፀጉራችን ውስጥ ቆልፎ ማስቀረት ነው። ፀጉራችን አንዴ ሙሉ በሙሉ ከደረቀ በኋላ ግን ቅባትን የመውሰድ አቅሙ እጅግ በጣም ዝቅተኛ ይሆናል። ውሃ ሳይነከው በደረቁ ቅባት ብቻ የምትቀቢ ከሆነ ፀጉርሽ ያብረቀርቃል እንጂ ውስጡ ግን እንደደረቀ ነው። ስለዚህ ፀጉርሽ ሳይደርቅ በእርጥቡ ቅባት በመቀባት እርጥበቱን መቆለፍ አለብሽ። ከዚህ ጋር ተያይዞ የምንጠቀማቸውን የፀጉር ቅባቶች ከመቀባታችን በፊት በመጠኑ ሞቅ ማድረግ ይኖርብናል። ቅባቱን በሙቅ ውሃ ውስጥ ዘፍዝፈን ለብ እንዲል ስናደርገው በውስጡ ያሉት ንጥረ ነገሮች ይበልጥ ንቁ ይሆናሉ። ይህም ቅባቱ ወደ ፀጉራችን ውስጣዊ ዘለላዎች በቀላሉ በጥልቀት ሰርጎ እንዲገባ ትልቅ እገዛ ያደርጋል። አራተኛው የራስ ቆዳችንን ጤንነት በንቃት መጠበቅ ነው። የፀጉራችን መነሻና ዋና መሰረቱ የራስ ቆዳችን ነው። ለዚህም ነው ልዩ ትኩረትና እንክብካቤ የሚያስፈልገው። በየቀኑ የምንጠቀማቸው ምርቶች የራስ ቆዳ ላይ በቀላሉ ይከማቻሉ። ይህ ክምችት ቢውልዳፕ ወይም የቆሻሻ ንብርብር ይፈጥራል። ይህ የቆሻሻ ንብርብር ደግሞ የፀጉርሽን ቀዳዳዎች ሙሉ በሙሉ ይደፍናል። የፀጉር ቀዳዳዎች ከተደፈኑ ፀጉርሽ አየር ማግኘት ያቅተዋል፣ መተንፈስም አይችልም። ይህም ፀጉርሽ በተስተካከለ መንገድ እንዳያድግ ትልቅ እንቅፋት ይሆናል። ከዚህም በላይ ለከፋ ፎረፎር፣ ለሚያስቸግር ማሳከክና ለተደጋገመ መጥፎ ሽታ መፈጠር ዋነኛ ምክንያት ነው። ለዚህም ነው ወቅቱን በጠበቀ መልኩ በመታጠብ የራስ ቆዳን ንጽህና መጠበቅ ያለብን። እስኪ አንድ ነገር ላስታውስሽ፣ የራስ ቆዳሽ ማለት ልክ እንደ ፊትሽ ቆዳ ነው። የፊትሽን ቆዳ ወፍራም በሆነ ቅባት ብትቀቢው ቀዳዳዎቹ ይደፈናሉ፣ ብጉርም ይወጣል። የራስ ቆዳሽም ልክ እንደዚሁ ነው። ቆዳሽ በተፈጥሮ ሲበም የተባለ የራሱን ተፈጥሯዊ ዘይት ያመነጫል። ስለዚህ የራስ ቆዳሽን በበዛ ቅባት ማጨናነቅ የለብሽም። ቅባት መቀባት ያለብን የፀጉራችንን ዘለላዎች እንጂ የራስ ቆዳችንን አይደለም። ነገር ግን የራስ ቆዳሽ በጣም ከደረቀ ቀለል ያሉ የተፈጥሮ ዘይቶችን በጥቂት ጠብታ መጠቀም ትችያለሽ። በተጨማሪም ፀጉር ከመታጠቡ በፊት ልዩ ልዩ የተፈጥሮ ቅባቶችን መጠቀም ትልቅ ለውጥ ያመጣል። ከእነዚህም መካከል የቀይ ሽንኩርት ጭማቂ፣ የሬት ጀልና የሮዝመሪ ዘይትን የመሳሰሉትን ውህዶች መቀባት ይቻላል። እነዚህ ተፈጥሯዊ ነገሮች የራስ ቆዳን ችግር ከመቀረፋቸውም በላይ ከቆዳ መሳሳት ጋር ተያይዞ የሚመጣውን የፀጉር መነቃቀል በከፍተኛ ሁኔታ ይቀንሳሉ። በአጠቃላይ የፀጉርሽ እድገት ጤናማ እንዲሆንና መነቃቀሉ እንዲቆም ከፈለግሽ ዋነኛውን ትኩረት የራስ ቆዳሽ ጤንነት ላይ ማድረግ ይኖርብሻል። አምስተኛውና የቪዲዮአችን ማጠቃለያ ነጥብ የመኝታ ጊዜ እንክብካቤ ነው። ብዙ ጊዜ ፀጉራችን ውበቱን የሚያጣው ቶሎ የሚደርቀውና የሚሰባበረው እኛ ተኝተን እያለ ነው። በምንተኛበት ጊዜ በፀጉራችንና በትራስ ጨርቁ መካከል ከፍተኛ ፍትጊያ ወይም ግጭት ይፈጥራል። ተራ የጥጥ የትራስ ጨርቆች የፀጉራችንን ተፈጥሯዊ እርጥበት ሙሉ በሙሉ መምጠጥ ባህሪያቸው ነው።
ይህም ፀጉርሽ ጠዋት ላይ እንደ ገለባ ደርቆ እንዲነቃቀል ያደርገዋል። ይህንን ጉዳት ሙሉ በሙሉ ለመቀነስ ፀጉርሽን በሲልክ ወይም በለስላሳ ሻሽ አስረሽ መተኛትን ልማድ ማድረግ ይኖርብሻል። እነዚህ ለስላሳ ጨርቆች ግጭትን ስለሚቀንሱ የፀጉርሽን እርጥበት ይጠብቃሉ። እንዲሁም ከመተኛትሽ በፊት በጥቂት ጠብታ ቀለል ያለ የተፈጥሮ ዘይት የራስ ቆዳሽን ማሳጅ ማድረግ ሌላው ድንቅ መንገድ ነው። ማሳጅ ማድረግ የደም ዝውውርን ያነቃቃል። ይህም የፀጉርን ጤንነት ለማስተካከል በእጅጉ ይረዳል። ከዚህ ጋር አብሮ የሚሄደው ትልቅ ሚስጥር ፕሮቴክቲቭ ስታይል ወይም ፀጉርን ጠቅልለውና ጠብቀው የሚይዙ የሹሩባ አሰራሮችን ማዘውተር ነው። ፀጉርሽን ሁል ጊዜ ዝቅ አድርገሽ በሹሩባ ስትሰሪው እርጥበቱን በውስጡ ቆልፎ እንዲይዝ ይረዳዋል። ከሁሉም በላይ ደግሞ ፀጉርሽን በየቀኑ ከመንካት ከማበጠርና ከማሰቃየት ይከላከላል። ፀጉርሽ እረፍት ሲያገኝ ደግሞ ለፈጣን እድገት ትልቅ አስተዋጽኦ ያበረክታል።